ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተከታታዮች። ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 3 ቁጥር 59 ላይ እንደተመለከትነው በብስራት አጥናፍ ሰገድ ከስር መፈታት የተነሳ የነበረው ደስታና ፈንጠዝያ ዘመድ ወዳጅ ደስታውን አጣጥሞ ሳይጨርስ ሲያመጣው ልክ የለው ይሉት አይነት ባልተጠበቀ ሁኔታ ዱብዳ እንደወረደ አይተናል። አዎ የሙላት አለቃ አቶ ስብሐት በአገር ክህደት ወንጀል ተጠርጥረው ክትትል ሲደረግባቸው ከቆየ በኋላ ቢሮአቸው ላይ በተደረገው ፍተሻ ይህ ነው የማይባል መረጃ በመገኘቱ መስሪያ ቤታቸው ከሙላት ጋር እየተወያዩ ያሉ በቁጥጥር ስር ውለዋል። ይህን ጉዳይ ተጀምሮ እስኪጨረስ በበላይነት ክትትል ሲያደርግ የነበረው ደበሳይ በእሳቸው ላይ የነበረውን የጥርጣሬውን ደረጃ ይበልጥ ከፍ ሊያደርግ የቻለው የአጋጣሚ ጉዳይ ይሁን የታሰበበት ለጊዜው ባይታወቅም እንደ መንግስት ደህንነት ሰራተኞች ከሆነ ከሰሜኑ የአገሪቱ አካባቢ የመጡ ትግርኛ ተናጋሪ ወገኖች የጥፋት ተልኳቸውን አንግበው በሰው ሕይወትና በንብረት ላይ አደጋ ለማድረስ አቅደው በመንቀሳቀስ ላይ እንዳሉ ተደርሶባቸው እንዳቀዱት ሳይሳካላቸው እቅዳቸውን በማምከን እርምጃ መወሰዱ ነበር። በዛሬው ዕለት ደግሞ ጥልማሞት ምዕራፍ 3 ቁጥር 60 ጀባ ልትለን ቀርባለች። በዚህ ዝግጅት በተጀመረው ታሪክ ዙሪያ በተለይም የአቶ ስብሐት ጉዳይ በጓደኛሞቹ ማለትም በብስራት በሙላትና በደበሳይ መሃል የነበረውን ሁኔታ የምንመለከት ይሆናል። አዎ በዚህ ዝግጅት ተካፋይ ብትሆኑ ዕውቀት ትቀስሙበታላችሁ፣ ተዝናኑበታላችሁ፣ ታተርፉበታላችሁም የሚል ጽኑ እምነት አለኝ። ከእናንተ አልፎ ተርፎም ትርፉን ለወገኖቻችሁ ብታጋሩ ትርፋማ ያደርጋችኋልና ተጠቀሙበት። እግረ መንገዳችሁንም ውዴታችሁን ብታሳዩኝ፣ አስተያየታችሁንም ብትለግሱኝ ደስታውን አልችለውም። በዘመኑ ቋንቋ ኮሜንት፣ ላይክ እና ሼር እንደማለት ነው። ብስራት ኢትዮጵያ ለሀገራችን ለወገናችንና ለመላው ዓለም ሰላምን ትመኛለች። የመጽሐፉ ርዕስ ጥልማሞት፣ ደራሲ ኪዳነ ማርያም ደሴ፣ ተራኪ ኪዳነ ማርያም ደሴ፣ አዘጋጅና አቅራቢ ኪዳነ ማርያም ደሴ። እግዚአብሔር ይስጥልኝ። አመሰግናለሁ። ሙላት በመስሪያ ቤቱ የተካሄደውን ዱብዳ አይኑ ጉዳይቶ ህልም አድርገው እያለ ወደ ቤቱ ገስግሷል። እቤት እንደደረሰ እስኪቀመጥ ጊዜ የሰጠው አልነበረም። ሳሎን በር ላይ ያልጠበቀው ነገር አጋጠመው። ምን ያንቀዥቅዥሃል? ድሮን ቤት አርፋ አትቀመጥም ኖሯል? ደበሳይ እንደ ብራቅ ጮኸበት። ከብስራት ጋር ተክዘው እያሉ ነበር ሙላት የደረሰው። የት ነበር አሉህ? ሙላት ደግሞ ፈላ። ደበሳይ መልስ መስጠት የፈለገ አይመስልም። ከብስራት ጋር ወደ ጀምረው ጨዋታ ትኩረቱን መለሰ። መልስ ያለ መስጠቱ ያናደደው ሙላት ትግስቱ አለቀ። አይበቃም ጓድ ደበሳይ፣ ስራህን ሰርተሃል። ዳሩ ከዚህ በላይ ምን ትፈልጋለህ? ቆሸኛ ጀግና፣ እንዲህም አድርጎ ጀብዶ የለ። ዘለ ጉሮሩን እነቀው አሰኘው። ደበሳይ ከተቀመጠበት ተነሳ። የኔ ወንድም ትሰማኛለህ? ለአንዴና ለመጨረሻ ጊዜ የቀኝ እጅ ሙሉ ጣቶቹን ፊት ለፊት ቀሰረበት። ለሥራዬ ምስጋና የምፈልግ ግብ ሰው አይደለሁም። በዚህ ምድር እስካለሁ ድረስም ለዓላማ እንጂ ለምስጋና ብዬ ደፋ ቀና የምል የማጎበድድና የሥልጣን ጥም ያለ መስሎ ታይቶ ከሆነ በእጅጉ ተሳስተሃል። የዛሬም ባላውቅም ለእስከዛሬው ማስረጃ ቁጥር ብባል አንድ የምለው ካንተው ከራስህ ይሆናል። የግድ ምስጋና ያስፈልጋል ከተባለም ሐሳብ አይግባህ። ለምስጋናው የሚመለከተው ክፍል ይኖራል። አይመለከትም። ሁለቱም እየተጋጋሉ ሄዱ። መደማመጥ አልቻሉም። እየተማረሩ መምጣታቸው ብስራትን አሳሰበው። አንተም ተው በሚል ተራና ቀላል አማርኛ የሚመለሱ አልሆኑም። እንዲህ ሲሆኑ አይቷቸው አውቅምና ጭንቅ ጥብብ ባለው። ይሻላል ብሎ ካሰበ ሰው ላይ ጥፋቱ ያንተ ነው ብሎ መጀመሩ ይሻላል ብሎ ገመተ። ሙላቴ ምን ቤት ነህ አንተ ለመሆኑ? ብስራት ኮሌታውን ጨምድዶ ስቦ ወደ ራሱ አዞረው። ሆን ብሎ በመሆኑ መልስ እስኪሰጥ ድረስ አልጠበቀውም። ምን እንዲህ እንደሚያደርግህ የማላቅ እንዳይመስልህ። ይሁንም ደግሞ መልክ ባለው መንገድ ቢሆን በተገባ። አንድ ነገር አስታውስ ሙላቴ፣
ይሄ እኮ የለየለት የሞት ሽረት ፍልሚያ ነው። ምን ታደርገዋለህ? አጠፋ ከተባለ ደበሳይ አይደለም። አንድም ጊዜው ነው፣ አለዛም ሙያው ነው። ይሄ ደግሞ እንጀራም አለማም ነው። እሱ ደግሞ የዚህ አይነት ሰው ሆኖ ተገኘ። የምን መንገታገት ነው እሱ? አብሮ መብላት እርግጥ ነው ያንቃል። ማስተዋል የሚገባህ ነገር ግን ይኖራል። ሊያንቅ የሚችለው የምትበላው ሲገኝ፣ አብረው የምትበላው ስታገኝና እነዚህም ለማድረግ በሰላም መኖር ሲቻል ነው። የስብሃትም ይሁን የደበሳይ የተቀዳዳሚነታቸው ሳይታየን ቀርቶ ፍርደ ገምድል ብንሆን ላይፈረደብን ይችል ይሆናል። ያ ማለት ደግሞ ሲያስረዱን አይገባንም ማለት አይደለም። ለምን ረጋትልም? ከኛ በላይ ሆነ ከዚህ የበለጠ ጉዳይ እስከየት ይምጣ? ውስጡን ሲፋለሙ ቆዩ። ስለዚህም እዚህ ደረጃ ደረሰ። ቁም ነገሩ አንዱ ቢተው ሌላው የማይተው መሆኑ ነው። ልዩነት ቢኖር ደበሳይ ስብሃትን ከመቅደሙ ሐቅ እንጂ እርግጠኛ ነኝ ስብሃት ቀድሞት ቢሆን ኖሮ ደግሞ ከዚህ በበለጠ እርድብንተን እንደነበር። ሌላው ሙላቴ ትናንት ተፈትቼ ዛሬህን ጉድ እስከ ዛሬ ለምን ደበከ ብዬ ደበሳይን ለመወንጀል የምችል አይመስለኝም። አንተን ደብቆ ከሆነ ወደ ኋላ ላይ ትነግረኛለህ። በበኩሌ ግን እድሉ በነበረኝ ሰዓት ለአጭር ጊዜም ቢሆን የደበቀኝ ነገር የለም። ይኸውና አሁንም ከሁለት ሰዓት ላላነሰ ጊዜ በጥሞና የሚያጫውተኝ ተጀምሮ እስኪጨርስ የነበረውን ሂደት ነበር። ንገረኝ ካልክማ ትናንት ማታ ደበሳይ በመጥፋቱ ስጨነቅ ስጠበብ ያልሰማ መስለህ ትለኝ የነበረውን ራስ ታውቀዋለህ። ዛሬ በዋና ጉዳይ ላይ እንድትገኝ ያደረገ ራሱ ውስጥ አዋቂነትህ እያብሰለሰለህና መቆሚያ መቀመጫ ሳትሆን እንደሆነ አትዘንጋ። ደበሳይ ምን ፍጠር ነው የምትለው? እርግጥ ከፍዬ የማልዘልቀው ውለታ ውለውልኛል። በአንድ አገር ከተፈጸመ ጉዳይ ጋር ማወዳደር ደግሞ ጅልነት ነው የሚሆነው። ደበሳይ ጥፋት አለው ከተባለ አድርጎ የማያውቀውን ሚስጥር ማባከኑ ነው። ምናልባትም ይህን አይነቱን ውንጀላ ፈርቶ ይሆናል። እንደዛም ሆኖ የፈራው አልቀረለትም። ለማንኛውም ተቀመጥ። እንደኛ እንኳን ሌላ ሰው አልሰማ። ጎትቶ አስቀመጠው። ሙላት እጁን ሰጠ። እንባ ቀደመው። ማረብ አውጥቶ ፊቱን እንደያዘ ወደ መኝታ ቤቱ ሮጠ። በሩን ከመክፈቱ በፊት ነበር ደበሳይ ከኋላው ማጅራቱን የያዘው። በጓደኝነት መንፈስ እየጎተተ ወደ ሳሎን አመጣው። የምነካክቶ ዘውር ነው ካልሆነ አማርኛ ጥይት እመርጣለሁ። አስቀምጦት ተቀመጠ። ቁም ነገር ባለው አነጋገር ቀጠለ። ማለት የምፈልገውን ከሞላ ጎደል በስራቴ ብሎታል። ነገር አላበዛም። እሱም ይቅር ቀን ከዚህ እንደወጣህ መንገድ ላይ ያጋጥመን ጉዳይ አይተሃል። አንተ ተኛ አትኝ ባላውቅም እኔ ግን በሚገባ አይቻለሁ። እድሜ ለዛች ከርካሳ ቆርቆሮህ። እውነት ለመናገር ሳይህ በጣም ነበር ደስ ያለኝ። ምክንያቱም ሳልጠራህ የተገኘህ የዓይን ምስክር ሆነህልኛልና። በዛ ላይ ስብሃትን በተመለከተ ያለን አቋም አሳምሬ ያውቃለሁ። ለመሆኑ እነዛ ወንበዴዎች ያጥፍተህ ጥፋት ተልኳቸው ሰምሮላቸው ቦምቡን ፈንድቶ ህንፃው ላይ አደጋ ደርሶ ቢሆን ኖሮ የአደጋው አስከፊነት ምን ያህል ሊሆን እንደነበር ልትገልጽልን ትችላለህ? እርግጥ ነው ሙያው ላይ ኖር ይችል ይሆናል። ሰብአዊ አመለካከትስ? ከፍ ሲል መንግስትን፣ ዝቅ ሲል ደግሞ የኔ አይነቱን አሽቃባጭ መሰለህ እንዴ የቦምቡ ሰለባ የሚሆነው ነው? ወይስ አንተን ለማስደሰት ወይም ለማሳመን ምነው ደርሶ ቢሆን ኖሮ መጸጸት? ወይስ ፈንጂ ጠላቱን ብቻ ለይቶ ወይም ነጥሎ ፈልጎና አድኖ የሚመታ ባህሪ እንዲኖረው ተደርጎ የተሰራ አዲስ ቴክኖሎጂ ግኝት ኖሮ እሱን ይዘው ስለመጡ ያም ደግሞ የኛ ህይወት የማያሳሳና የማያሳዝናቸው ሆኖ ከተገኘ ማለት ነው። እነዚያን ያልታደሉ ሳተራቶች እዚህ ደረጃ ማን እንዲመጡ ያደርጋቸው ይመስልሃል? ሰሙኛላችሁ? ያላችሁኝ ብቸኛ ወገኖችም ወንድሞችም እናንተው ብቻ ናችሁ። እመኑ አትመኑ ያሌላ ጉዳይ ነው። ቢልልኝ ግን ከሙያ የማስበለጤ ባዕድ ስለሆናችሁ የበለጠ እንድታምኑ ለማድረግ ያደረግኩት እንጂ የእናቴ ልጆች ብትሆኑ ኖሮ ትንፍሽ እንደማልል አሁን እየገባኝ መጥቷል። ኪሱን ፈታትሾ የታጣጠፈ ወረቀት አወጣ። ድምፅን ከፍ አድርግና አንብበው፣ ብስራት የሚስማው አንዴ እንደሆነ ሙያዬን ሽጬዋለሁ። ከጀመርኩት አይቀር ልዘግዝገው። ከወንበዴዎቹ ኪስ የተገኘ ነው። ሙላት ፊት ለፊት ጠረጴዛው ላይ ወረወረለት። ሙላት አላንገራገረም። የተጣጣፈውን ወረቀት ጠረጴዛው ላይ ዘረጋው። የቦታ ካርታ ሆኖ በቀጫጭን ጽሑፍ መግለጫዎች አሉት። ዝቅ ብሎ የሰዎች ስምና በቅንፍ ውስጥ የሥራ ድርሻቸው ተቀምጧል። በጎን በኩል ደግሞ ኮድ ጽሑፎችም አሉ። የጊዜ አጠቃቀም መጠን ተለይቶ ሰፍሯል። ሙላት ሁሉም ሊያየው በሚችለው መልክ ከፍ ካለ ድምፅና ከማብራሪያ ጋር ቢያቀርበውም እንደጨረሰ ለብስራት አስተላለፈው። ብስራት አንገቱን አስግጎ በጥሞና ይከታተል ስለነበር ድጋሚ ማየት አልፈለገም። ተቀብሎ ብቻ ጠረጴዛ ላይ ወረወረው። አስተያየት ከመስጠት ተቆጠበ። አንገቱን ደፋ። ሌላው ሰው ምን ይለኝ ይሆን አለ ደበሳይ በታከተ አንደበት። እኔ እንደሆን ከሁለት የወደቀ ዛፎኛለሁ። እንኳንስ በስጋዬ በነፍሴ እንደማልታደግ በዚህ ስራ ላይ የተሰማራው ጊዜ ነው ያወቅኩት። ሆድ ባሰው። ሙላት ማስተባበል እንደማይችል ተገንዝቧል።
ከፈርኩ አይመልሰኝ እንደው ጥንቱንም ቢሆን አይነካካውም። ሁሉም ሰው የሚልለት ነው። ዳግመኛ በዚህ ጉዳይ ላይ በዚህ መልክ ላይ መለስበት ጥፋተኝነቱን አምኖ ይቅርታ ጠየቀ። ሶስቱም ተቃቅፈው ተሳሳሙ። ገና መቀመጫ እንኳን ሳይይዙ በሩ ተንኳኳ። ለሙላት ይቀርበው ነበርና ወደ በሩ አመራ። ገና ከመከፈቱ ድንጋጤ በድንጋጤ ሆነ። እንግዶቹ ገቡ። የተለመደው አይነት ሰላምታ የተለዋወጠ ሰው አልነበረም። የእንግዶቹ አመጣጥ ከሙላት በስተቀር ያልተጠበቀ ቢሆንም ምክንያታቸው ግን ለሁሉም ግልጽ ነበር። ኮሎኔል ይገዙ ምንዳና የአቶ ስብሃት ባለቤት ወይዘሮ ሀዳስ ገብረ ዋህድ ነበሩ። ሁሉም ባለበት እንደቆመ ፈዞ ቀረ። ኮሎኔል በቤቱ ነፍስ ዘሩበት። ያመጣጣቸውን ምክንያት ገለጹ። ለንግግራቸው ማሰሪያ ያጡለትና የተጨነቁ ይመስላሉ። ምን አርጉልን ማለት እንዳለባቸው አሳስቧቸዋል። የአቶ ስብሃት ባለቤት እንባቸው እንደ ጉድ ይጎርፋል። በተኮላተፈ አማርኛ ብሶታቸውን ማሰማት ጀመሩ። ሙላት አንድ ነገር ትዝ አለው። ሳያስበው ወደ ኋላ ሄዶ በትዝታ ትውስታ ናወዘ። ከዕለታት አንድ ቀን እሱና አለቃው አቶ ስብሃት በሆነ አጋጣሚ በተገጣጠመ ጨዋታ የተነሳ ስለ ባለቤታቸው አንስተው አጫውተውታል። ይገርማል። የዘሬን ብትያን ዝርዝረኝ የሚለው ተረት ሐሰትም የለው። ባለቤቴ እንኳንስ ቤተሰቦቿን አስመራን ለቃ ከመጣች ድፍን 25 ዓመቷ። ምናልባት እዚህ አዲስ አበባ ዘመዶቻችን ሊጠይቁን ከመጡ በስንት ጊዜ አንድ ጊዜ ያውም ለአንድና ሁለት ቀናት ብቻ ትነጋገርበት ካልሆነ በቀር ሰምተው የማታውቀው ቋንቋ እየተጫወተባት ይገኛል። እኔም ሆንኩ ልጆቼና መላ ቤተሰቦቼ ጭምር በቤት ውስጥ የምንጠቀምበት ቢሆን ጥሩ። ታዲያ የውልህ አማርኛ ስትናገር ብትሰማት በሳቅ ጦሽ ብለህ ነው የምትሞተው። ያለ ጥርጥር ገና ትናንት ያውም ከመሸ በኋላ አዲስ አበባ የገባች ናት ነው የምትለው ብለውታል። ከዚያም ወዲህ ቀን ቀን የወለደውና ይበልጥ እየተቀራረቡ ሲሄዱ ዓመት በዓልን ተንተርሶ በሚደረግለት የግብዣ ጥሪ እቤታቸው ተገኝቶ ማረጋገጥ ችሏል። ወይዘሮ ሀዳስ ንግግራቸውን ያሳረጉት ባልተጠበቀ ሁኔታ ነበር። ዘለው ከደብሳይ ጫማ ስር ወደቁ። የመማፀን ነበር። በጀመሩት አብዛኛው ትግርኛ በሚሆን አማርኛቸው ብትገለውም ብታድነውም አንተው ነህ ልጄ ወዳጄ ከዚህ ጉድ አውጣኝ ይንሰቀሰቁ ጀመር። የተመካከሩ ይመስል ሁሉም ጸጥ ብለው ተመለከቷቸው። አንዳቸውም ቅስቅስ አላሉም። እግሩን ለማስለቀቅ የሚታገረው ደበሳይ ብቻ ነበር። በተለይ የሙላትና የብስራት እንደዛ መሆን አጋልጦ የመስጠት ያህል አድርጎ ቆጠረው። እረ ሰዎች አንድ በሉኝ፣ እኔ እኮ የማውቀው ነገር ቢኖር ከእናንተ ባልተለየ ሁኔታ ነው። እረ ስለ ፈጣሪ ብላችሁ አላቁኝ። እንዴት ያለ ጉድ ነው ዛሬ። አይኖቹን ከአንዱ ወደ አንዱ እያፈራረቀ ተማጸናቸው። በተለይ የኮሎኔል አስተያየት አላማረውም። ይልቁን አትቀልድ ካንተ ራስ አይወርድም የሚሉት መሰለው። አብሯቸው አድጓልና ጠንቅቆ ያውቋቸዋል። ንዴቱን አባሰበት። የሆነ ሆኖ ሁሉም ወደ ነፍሱ ሲመለስ በስንት መከራ ተረባርበው አስነሷቸው። ይቀመጡና ይናገሩ ቢባሉም በእጅ የሚሉ አልሆነም። ከሚጎርፈው እንባ ጋር የሚዘበረበው ነፍጣቸውና የተናነቃቸው ሳግ ተደማምሮ የሚሉትን መስማት ከማይቻልበት ደረጃ ተደረሰ። ከእሱ አንድ ተስፋ ካላገኘሁ እንኳንስ መቀመጥ ከዚህ ቤት መውጣት አይታሰብም ሲሉ አሻፈረኛሉ። ጭራሹኑ የመንግስት አድራጊ ፈጣሪ ወይም ደግሞ አሳሪ ነፈች አድርገውኝ ያረፉ እኮ ባካችሁ። ማን ነው እሱ ጃዝ ብሎ የለቀቀብኝ እናንተው? የኮሎኔል አይን ላይ አፈጠጠ። አስተያየቱ አንተ ነህ የላክብኝ የማለት ያህል ነበር። ኮሎኔል አባባሉ ብቻ ሳይሆን አስተያየቱ ገብቷቸዋል። ይቺ አንተ ስራ ነች የሚላቸው መሰላቸው። ቶሎ ብለው አይኖቻቸውን ከደበሳይ ላይ አሸሿቸው። ነገሩ ፈር ከማልቀቁ በፊት ብስራት ተተካ። ወደ አቶ ስብሃት ባለቤት ቀርብ ብሎ እሜቴ በአሁኑ ሰዓት በርሶ የሚፈርድ የለም። አረረም መረረም የድንጋጤውን ያህል መለመነው ይመስለኛል። በሌላ እስካልተተረጎመ ድረስ ይሁን ቢባልም መሆንም አይችልም። ፊቱን ወደ ሌሎቹ በማዞር ቀጠለ። የዚህ ሴትዮ እንደዚህ መሆን ደበሳይ ካለው ስልጣን አኳያ በፍጹም ሊገርመን አይችልም። በእጅ ያዙት ወርቅ ከመዳብ ይቆጠራል። ካልሆነ በስተቀር በዚህ ወቅት ሲጨነቀው የጠበበው ሰው የቀበሌ አብዮት ጥበቃ ጓድ ዘንድ ቢሆንም መሄዱ አይቀርም። ቢሄድም ደግሞ አያስነውርበትም። ፍርዱ ነው። እውነት ለመናገር በዚህ ሰዓት በዚህ ቤት ከሁላችን በተሻለ ሁኔታ ሊረዳ የሚችል ሰው ቢገኝ እርሱ ብቻ ነው። እየተካሄደ ያለውም ይሄው መሰለኝ። ወይዘሮ ሀዳስ አላስጨረሱም፣ ጣልቃ ገቡ። እግዚአብሔር ይስጥህ የኔ ልጅ፣ እስቲ አንተው አምላክ ይርዳቸው የኔ ልጅ። አዎ ይሄው ነው ጉዳዩ። ካነጋገር አበላሽቼ ከሆነ ማሩኝ። እናንተ ካልደረሳችሁልኝ እንኳን እሳቸውን እኔን ከነ ልጆቼ ቀንጅበላን ማለት ነው። የዛሬን አያድርገውና አንስተው አይጠግባችሁም።
የልጅ አዋቂዎች ናቸው፣ የሚያድጉ ልጆች ናቸው፣ እንደዚህ ዋዛ እንዳይመስሉሽ እንዳሉኝ ለዚህ በቁ። በብስራት የተነሳ እንዲያመቆሚያ መቀመጫ እንዳጡ እንዳሉ አንድም ቀን እፎይ ሳይሉ ጉሮሯቸው እየተሰጋ መጣ። እንደምንም ብለው በተቆራረጠ ድምፅና አማርኛ ቀጠሉ። እሳቸውማ የታየ ታይቷቸው ኖሯል። እኔ ደንቆሬቱ አልገባኝም። ይሄ እንዲፈታ ነበር ቅትርቴ፣ ይኸው ተፍቶ ለማየት በቃሁ። ታሁን በኋላ ብሞትም አይቆጨኝም አሏ። ያፋቸው ያዛላቸው። ወደ ደበሳይ ተራምደው አንገቱ ላይ ተጠመጠሙበት። ልጄ ወዳጄ፣ በምታምነው ታቦት ይዤሃለሁ። ንግግሬን በክፉ አትውሰድብኝ። ዘመድ ፍለጋ ነው መሮጤ። ያንተን ወንበር አንተ ባታውቀው እኛ እናውቀዋለን ሲሉ ተማጸኑት። ደበሳይ ቀዝቀዝ እያለ መጣ። እስኪ እንቀመጥ ለማንኛውም ከማለቱ ሁሉም ተሽቀዳድሞ ቦታውን በመያዝ የሚለውን ለመስማት ጓጓ። ከሁሉም ይልቅ ሙላቴ ነበር ደስታው ከውስጥ ሊፈነቅለው ሊደርስ ያለው። ደበሳይ አልተቀመጠም። ተቀመጥ ያለውም አልነበረም። ያ የታያቸው አይመስልም። ንግግሩን ቀጠለ። ስለ እውነት ከሆነ ሙላት ከመምጣቱ አስቀድሞ እኔና ብስራቴ ሰምተን ስለነበር ያዋትተን የነበረው ጉዳይ ይሄው ነበር። ሙላቴ ከደረሰ በኋላም የእናንተ መምጣት እስካቋረጠን ድረስ አጀንዳው ይኸው ነበር። ብናደርገውም ለጓድ ስብሐት ሲያንስ እንጂ የሚበዛባቸው ሆኖ አይደለም። ጓድ ስብሐት እንደ አንድ የቤተሰባችን አባል አድርገን ነው የምናያቸው። እሳቸውም ቢሆን እንደዛው። በተለይ እርሳቸው በተግባር አሳይተውታል። ማንም የሚያውቀው ጉዳይ ነው። እናንተ ባትመጡም እኛ ወደ እናንተ መተን መመካከራችን ባልቀረ ነበር፣ ልዩነቱ የመቀደማችን ካልሆነ በቀር። ስለሆነም ጉዳዩ የሚያስተኛም የሚያስቀምጥም አይሆንም። በእርግጥ በዚህ ጨለማ የማን ያለህ ይባላል። የግድ እስኪነጋ መጠበቅ ሊኖርብን ነው። ከዛ መንገዱን ይዘን ምን ተገኘባቸው ከሚለው በመነሳት በደረጃ ለማየትም ሆነ ለማሳየት ያልተቆረጠ ጥረት እናደርጋለን። ለእሳቸው እኛ፣ ለእኛ ደግሞ እሳቸው እንጂ ሌላ እንደማያመጣልን የተመሰከረ ነው። ድርገመውና እናንተ አላችሁ አላላችሁም ግዴታዬ ነው። ይልቁንም ይቀመጡና በጥብቅ አደራ የምለው ጉዳይ ይኖራል በማለት ፍንጭ ሰጠ። ወይዘሮ ሀዳስ እጅ ነስተው እንደተቀመጡ ደበሳይ ቀጠለ። አደራዬ አንደኛ፣ ምናልባት በሲቪል የሚሆን በጦሩ በአጋሚ ይሁን በቀጋ የሚታወቅ ሰው ካለ አይናቅምና መሯሯጡ ይጠቅማል። ከተቻለም እንደተገኘ ለእኔ ብታሳውቁኝ ይበልጥ ሊጠቅመኝ ይችላልና ችላ መባል የለበትም። ምክንያቱም ከአንድ ብርቱ ሁለቱ መድኃኒቱ ይባላል ከነተረቱ። ካለ ማለት ነው፣ ከሌለ ግድ የለም። ሁለተኛ፣ እውነት እንነጋገር ከተባለ ዞሮ ዞሮ እኔም ትግሬ መሆኔን አይርሱ። በአሁኑ ጊዜ በተለይ አንዳንድ አስመሳይ ጓዶች ሊወነጅኑ ሲፈልጉ እንደ ትልቅ ደካማ ጎን አድርገው የሚያቀርቡት ትግሬነቴን ነው። ትግሬን ማመን ቀብሮ ነው እስከ ማለትም ደርሰዋል። አባባሌ ክፉን በሩቅ ምናልባት የተከሰሱበት ጉዳይ በዛ በሰሜኑ ምክንያት ከሆነ ማለቴ ነው። ያ ከሆነ እኛ ማስረጃነታችን ተቀባይነቱ እምብዛም ነው። በሌላ ከሆነ ግን የገቡበት ገብቼ እንደማወጣቸው አፌ ሞልቼ እናገራለሁ። ሶስተኛ፣ በእኔና በእርሰው መካከል ስላለ ግንኙነት በተመለከተ ከዛሬ ሌላ አይደለም መገናኘት ደበሳይ አይዞሽ ብሎኛል የሚለው ወሬ ካፎ ወጥቶ ቢገኝ እኔ የለሁበትም። ራስዎ በገዛቸው አበላሹት ማለት ነው። መንግስት የዋሄም ሰሎት እሜቴ ይህን ጊዜ ከዚህ ሲመለሱ እቤቴዎ ሊያዋዮ ከሚመጣው በአብዛኛው የመንግስት መረጃ እንደሚሆን አይጠራጠሩ። የተግባባን መሰለኝ እሜቴ። በበኩሌ ማለት የምፈልገው የሆነው ጨርሻለሁ ሲል አጠቃለለ። ወይዘሮ ሀዳስ ምረቃ በምረቃ አደረጉት። በሁለመናቸው ላይ ደስታ ሲረባቸው ይታይ ጀመር። የዛሬው አዳር ከሚያሳስባቸው በስተቀር በማግስቱ ከባለቤታቸው ጋር ቁጭ ብለው ስለደረሰባቸው ክፉ አጋጣሚ ሲያጫውቷቸው በዓይነ ህሊናቸው ታያቸው። እንግዲያማ አሁንም ቢሆን እኔ እዚህ መሆን ደግ ላይሆን ነው በሉኛ። ወደ ኮሎኔል ዞሩ። ኩኒኔር ግድ የለዎትም፣ አንቱ በእኔ ይሁንብዎ፣ ይነሱ እንሂድ በማለት ከቤታቸው ሲነሱ እንዳደረጓቸው ሁሉ አሁንም እንደ መቃብር አፈር አጣደፏቸው። ኮሎኔል ሳይወዱ በግድ ብድግ አሉ። ለመናገር የፈለጉት እንዳለ በግልጽ ያስታውቃሉ። ለስንብትም ጭምር በመጨባበጥ ላይ እንዳሉ የቤት ስልክ ጮኸ። የስልኩ ጩኸት የሁሉንም ልብ አንጠለጠለው። ኮሎኔል እንኳንስ ያሰቡትን ለመናገር የብስራትን እጅ እንደጨበጡ ቀሩ። ሙላት በተራው ኮሎኔል ለመጨበጥ ያዘጋጀውን እጅ መልሶ ወደ ስልኩ ፈጠን ብሎ አመራና አነሳው። ሃሎ፣ ማን ልበል? ማን ፈለጉ ጌቴ? ሙላት እባላለሁ። ጓድ ደበሳይ? አዎ ይኖራል። አንድ ጊዜ ጠብቁን ጌቴ። ደበሳይ የስሙን መጠራት እንደሰማ እስኪ ጠራው አልጠበቀም። ሮጥ ብሎ ተቀበለው።
ደበሳይ ነኝ ማለበል? ደህና አውቄያለሁ ጌታዬ። ምን ልታዝዝ ጌታዬ? እሺ ጌታዬ። አቤት ጌታዬ። ምን? የፈጣሪ ያለ መቼ ጌታዬ? አካባቢው ታውቋል ጌታዬ? ቄራ? በስንት ሰዓት ጌታዬ? ይሄማ አሁን ነው ማለት ነው ጌታዬ። ብቻውን ነበር ጌታዬ? ለመሆኑ ፍንጭ አለ ጌታዬ? እሺ ጌታዬ። በቃ አሁን እነሳለሁ ጌታዬ። እሺ ጌታዬ። ግድ የለም ጌታዬ። ስልኩን ዘግቶ ስልኩ ካለበት ጠረጴዛ ላይ ራሱን በሁለት እጆቹ ይዞ ተደፋ። ብስራት ነበር ሮጦ ያቀናውና ምክንያቱን የጠየቀው። ደበሳይ ቀና ሲል አይኖቹ በርበሬ መስለዋል። ደም ስሮቹ ተግተርትረዋል። ሁሉም ሰው የጤና እንዳልሆነ ገብቶታል። በጉጉት የሚጠብቁት የደበሳይን ምላሽ ነበር። ቶሎ ብሎ ምላሽ መስጠት አልፈለገም። ኮሎኔል አላስቻላቸውም። ይቅርታና ጓደ ደበሳይ፣ ምን አገባህ አትበለኝና ስልኩ የጤና አይመስለኝም። ሐሰቴን ነው? ምን ተፈጠረ ደግሞ ሲሉ አለሳልሰው ጠየቁት። ሻምበል ተሰዋ ነው የሚሉኝ። ሻምበል ደገፋ ጀማ ይባላል። የኔ የሥራ ባልደረባ ነበር። ያልታደለች አገር። ዛሬ እሱ፣ ነገ ደግሞ እኔ። የት ይቀራል? ተራ መጠበቅ ነው እንጂ በሬ ካራጁ ጋር ይውላል ተብሎ የለ። ይህ ደግሞ የማይቀር ነው። ጠረጴዛውን በቡጢ ደለቀው። አረ ጠራት ልጅ፣ ምን ነው ምን በወጣህ አንድ ፍሬ ልጅ። ወይዘሮ ሀዳስ አንድ ሁለት ጊዜ ደረታቸውን ድና አድርገው ደቁት። ወይኔ ወንድሜን ምን አገኘው ይሆን? የሰው እጅ ነው ብለህ የሚያንካካ ይሆን ደበሱ አሉ ሲፈሩ ሲቸሩ ኮሎኔል ለማለት የፈለጉት እንዲገባው ማድረግ በሚችል ዘይቤ ጋር። የኮሎኔል አነጋገር ሚስጥር ሊሆን ቢችል ለወይዘሮ ሀዳስ ብቻ ነው። ምን ጥርጥር አለው ብሎ ኮሎኔል ደበሳይ ትቷቸው ወደ ክፍሉ ገባ። የሻምበል አሟሟት ከየት አቅጣጫ ሊሆን እንደሚችል የተሻለ ግንዛቤ ያለው ቢኖር ሙላት ብቻ ነበር። ሁሉም በውስጡ በመብከንከን ላይ እንዳለ ደበሳይ ተዘጋጅቶ ተመልሶ ወጣ። በሉ ዘመዶቼ፣ ያው እንደሰማችሁት ነው፣ እቸኩላለሁ። ጣጥሏቸው ከነፈ። ጥንቃቄ እንዲያደርግ እያንዳንዱ ይሰነዝር የነበረውን አስተያየት እንኳ የሚያዳምጥበት ጊዜ አልነበረውም። እንግዶቹም ብዙ አልቆዩም። ከደህና ደሩ እና እግዜር ይስጥልኝ ያላለፈ ሰላምታ ተለዋውጠው ተለያዩ። ይቀጥላል።